በዛሬው ቪዲዮ ዩቲዩብ ለእያንዳንዱ ቪዲዮዎች ምን ያክል ክፍያ ይከፍላል የሚለውን በዝርዝር አሳያችኋለሁ። በምን አይነት መልኩ ክፍያዎችን ሊከፍል ይችላል፣ እንዴትስ ነው ክፍያው የሚሰለው፣ አጠቃላይ አፕሎድ ባደረግናቸው ቪዲዮዎች ልክ እንዴት ነው ክፍያ ማግኘት የምንችለው፣ ክፍያውስ ቤዝድ የሚሆነው የትኛው ጋር ነው፣ ቪወር ላይ ነው፣ ሰብስክራይበር ብዛት ላይ ነው፣ ካንትሪ ላይ ነው፣ የትኛው ጋር ነው የሚለውንም በተወሰነ መልኩ አሳያችኋለሁ። እንደሚታወቀው ሀገራችን ኢትዮጵያ የዩቲዩብ ፓርትነር ፕሮግራም ሜምበር አይደለችም። ስለዚህ ኢትዮጵያ ውስጥ በሚታዩ እይታዎች ዩቲዩብ በምንም አይነት ሁኔታ ክፍያ አይፈጽምም፣ አይሰጥም። ምናልባትም እንግዲህ ወደፊት ሀገራችን ኢትዮጵያ የዚህ የዩቲዩብ ፓርትነር ፕሮግራም ሜምበር ከሆነች እውነት ለመናገር በጣም ተጠቃሚዎችና አሪፍ የሆነ ገንዘብ የምናገኝበት ይሆናል ማለት ነው። ለአሁኑ ግን ኢትዮጵያ ውስጥ ያሉ ተመልካቾች የናንተን ቪዲዮ ስለተመለከቱ 5 ሳንቲም ለናንተ አያስገኙም። እርሱም እንዴት እንደሆነና ከየትኛው ሀገር የናንተን ቪዲዮ ሲመለከቱ ዩቲዩብ ክፍያ እንደሚከፍላችሁ አሳያችኋለሁ። ወደ ዋናው ነገሬ ከመግባቴ በፊት ይህንን ነገር ለምን እንደማሳያችሁ ልንገራችሁ። ብዙ ሰዎች ዩቲዩብ ቻናል በመክፈት ኮንተንት ክሬት በማድረግና ፐብሊሽ በማድረግ በጣም ብዙ ገንዘብ እንሰራለን ብለው በማሰብ ዩቲዩብ ቻናል ከፍተዋል። ነገር ግን አብዛኛው በሚባል ደረጃ ይህንን የዩቲዩብ ቻናል ስራ አቋርጠዋል። ስለዚህ እነዚህ እህትና ወንድሞች ምናልባት ይህንን ቪዲዮ አይተው ሞቲቬት ሆነው ስራቸውን እንዲቀጥሉ በማሰብ ነው። እኔ ከማገኘው በላይ ደግሞ እናንተ እያገኛችሁ ራሳችሁን እንድትደጉሙ ትልቅ ደረጃ እንድትደርሱ በማሰብ ብቻ ነው። ይህንን ቪዲዮ አይታችሁ ምናልባት ከዚህ በፊት ኮንተንት ክሬተርነት ጀምራችሁ ቪዲዮ አፕሎድ እያደረጋችሁ አሁን ግን ተስፋ ቆርጣችሁ የተቀመጣችሁ ሰዎች ካላችሁ ዩቲዩብ በጣም አሪፍ ስለሆነ ስራውን ቀጥሉ። አዲስ ሆናችሁ በአዲስ መንፈስ እያንዳንዷን ነገር አድርጉ። ወደፊትም እጅግ በጣም ብዙ ነገር ታገኙበታላችሁ። ስሩበት። እያንዳንዱን ነገር እያስተካከላችሁና ኢምፕሩቭ እያደረጋችሁ እያሻሻላችሁ ወደፊት አሪፍ የሆነ ደረጃ ትደርሳላችሁ። አሁን ባለው ሁኔታ እኛም እንግዲህ ራሳችንን እያሻሻል የተወሰነ ነገር እያስተካከል ቪዲዮ አፕሎድ ለማድረግ እንሞክራለን። ይህንን ማሳሰቢያ ከነገርኳችሁ አሁን ወደ ዋናው ነጥብ እንግባ። ሁላችንም ይህንን ቪዲዮ ከመጀመራችን በፊት ላይክ እናደርገዋለን። ወደ ቪዲዮ አሁን በቀጥታ ወደ ዩቲዩብ ስቱዲዮአችን እንገባለን። ዘን የተወሰኑ ቪዲዮዎችን እየከፈት አናላይቲክሳቸውን እንመለከታለን። በአንድ ቪዲዮ ምን ያክል ገንዘብ እንደተሰራ እዚሁ ጋር በግልጽ አሳያችኋለሁ ማለት ነው። ስለዚህ አሁን የምንመለከተውን ነገር በሶስት ነገር ከፍለን እንመለከተዋለን። አንደኛ ብዙ ቪወር ያላቸውን ቪዲዮዎች እየከፈት ምን ያክል ገንዘብ እንደሰሩ እናያለን። ሁለተኛ መካከለኛ ቪወር ያላቸውን ቪዲዮዎች እየከፈት እንመለከታለን። ሶስተኛ ደግሞ ዝቅተኛ የሆነ ቪወር ያላቸውን ቪዲዮዎች በተወሰነ መልኩ እየከፈት እንመለከታለን። እዚህ ቻናል ላይ እንግዲህ የተለቀቁ ቪዲዮዎች እንደምትመለከቷቸው በጣም ብዙ ናቸው። ከዚህ ውስጥ ነው እንግዲህ ሰሌክት እያደረግ የተወሰኑ ቪዲዮዎችን ምን ያክል ገንዘብ እንደሰሩ የማሳያችሁ ማለት ነው። እርሱም እንግዲህ ምናልባት ይህ ክፍያ ከምን ጋር ነው የሚያያዘው፣ ቪወር ነው፣ ካንትሪ ነው ወይስ ደግሞ ሰብስክራይበር ቁጥር ነው የሚለውንም ነገር እዚሁ እየከፈትኩኝ አሳያችኋለሁ ማለት ነው። እሺ አሁን ኮንተንት ከሚለው ጋር ገብተናል። ዘን 100,000 እና ከዛ በላይ ቪውስ ያላቸውን ቪዲዮዎች አናላይቲክስ እንመልከት። እዚህ ጋር ወደ ታች ወረድ እንበልና አንድ ቪዲዮ እዚህ ጋር አለ። ከ150,000 በላይ ነው ያለው እይታ። እሱን አንድ ጊዜ አናላይቲክሱን እንከፍተዋለን ማለት ነው። አሁን እንግዲህ ይህ ቪዲዮ ከተለቀቀ ጀምሮ እንደምታዩት 156,400 ቪወር አለው። ዋች ታይሙንም ብትመለከቱ እንደምታዩት 11,500 በላይ ዋቺንግ አወር አለው። ሰብስክራይበርም ያመጣው ቁጥር ይሄን ያክል ነው ማለት ነው። ዘን እዚህ ጋር ይሄው ብለር ያደረኩትኝ አጠቃላይ ኤስቲሜትድ ሪቨኒው ነው። በዚህ ቪዲዮ በ156,400 እይታ ምን ያክል ገንዘብ እንደሰራ እዚህ ጋር ነው የማሳያችሁ ማለት ነው። ይህ ቪዲዮ ለመሆኑ የስንት ደቂቃ ቪዲዮ ነው የሚለውን እዚህ ጋር መመልከት ትችላላችሁ። 19 ደቂቃ ከ19 ሰከንድ ነው። በ19 ደቂቃ ከ19 ሰከንድ በሆነ ቪዲዮ ምን ያክል ገንዘብ ሊሰራ ይችላል ብላችሁ ኢስቲሜት ማድረግ ትችላላችሁ። አሁን ይህንን ብለር የሆነውን እንክፈተው። ዘን ኤስቲሜትድ ሪቨኒው የሚለው እንግዲህ እንደምታዩት 209.39 ዶላር ይላል። ይሄ 209.39 ዶላር የተሰራው በ156,400 ቪውስ ነው ማለት ነው። ከዛ ውጭ ግን ይሄ ዋቺንግ ታይሙ ማተር ያደርጋል። ምክንያቱም አንድ ሰው ብዙ ደቂቃዎችን ዋች ሲያደርግና 1 ደቂቃ 2 ደቂቃ አይቶ ሲወጣ የሚኖረው ኢንጌጅመንት አንድ አይነት ስላልሆነ ይሄም ማተር ሊያደርግ ይችላል። ነምበር ኦፍ ሰብስክራይበርም እንደምትመለከቱት 7000 ነው። ስለዚህ ይህ ቪዲዮ በጣም በአሪፉ ፐርፎርም አድርጓል ማለት እችላለሁኝ። ዘን እንደምትመለከቱት በ19 ደቂቃ ቪዲዮ 2
$209 ማለት አስቡት እስኪ ይሄን 209.39 የአሜሪካን ዶላር ወደ ኢትዮጵያ ብር እንምተው እዚህ ጋር ይሄው ካልኩሌተራችንን እንከፍትና 209.39 ሲባዛ አሁን ባለው የባንክ ምንዛሬ ያው እንደሚታወቀው ዩቲዩብ ቀጥታ ነው የሚከፍለው በዋየር ትራንስፈር ስለሆነ ባንክ ላይ ነው ዲፖዚት የሚሆነው ሰው የምትሰሩትን ገንዘብ ወጪ የምታደርጉት ከባንክ ባለው ምንዛሬ ነው ስለዚህ አሁን ያለው የኢትዮጵያ ንግድ ባንክ ምንዛሬ $1 በ129 ብር ነው ይሄንን ሂሳብ ስንመተው እንደምታዩት ከዚህ ከ19 ደቂቃ ቪዲዮ ይሄንን ያክል ገንዘብ መስራት ይቻላል ማለት ነው 27000 ብር ማለት ነው እውነት ለመናገር ይሄ በጣም ትንሽ ገንዘብ ነው ልትሉኝ አትችሉም ምክንያቱም እናንተ የሰራችሁት የ19 ደቂቃ ቪዲዮ ነው የታየላችሁም የእይታ መጠን 156000 ቪው ብቻ ነው ሶ ይህ ቪዲዮ እጅግ በጣም ቫይራል ወጥቶ 1 ሚሊዮን ድረስ ቢደርስ አስባችሁታል ስለዚህ እኛ በዚህ እይታ ይሄን ያክል ካገኘን ሌሎቹ ሰዎች በየቀኑ ቪዲዮ አፕሎድ የሚያደርጉ በጣም ብዙ ሰብስክራይበር ያላቸው በጣም ብዙ ቪወር ያላቸው በጣም ብዙ ሰዎች ከውጭ ሀገር የሚመለከቱላቸው በተለይ ደግሞ የኢንተርቴይንመንት አይነት ቪዲዮ ቢሆን አሲው እሺ ይሄንን ካየን እስኪ ለመሆኑ ይህ $209 ከየት ካንትሪ ነው የመጣ የሚለውን እንመልከተው እዚች ጋር እንደምታዩት ኦዲየንስ የምትላለች ኦዲየንስ የምትለውን ስትነኳት ወደ ታች ወረድ አድርጋችሁ ቶፕ ጂኦግራፊ የሚላለ እሱን ሲሞር ስትሉት አጠቃላይ ያሉትን ነገሮች ያመጣላችኋል አሁን እንደምታዩት የኔም ቪዲዮ በጣም በብዛት የሚመለከቱት ሰዎች ኢትዮጵያ ውስጥ ያሉ ናቸው ከ156000 ቪው 123000 ቪው ወይም ደግሞ 79% የሚሆነው የኔ ተመልካች ኢትዮጵያ ውስጥ ሆኖ የሚመለከት ነው በዚህ አጋጣሚ ኢትዮጵያውያንን እጅግ አድርጌ አመሰግናለሁ ዘን አሁን 79.2% የሚሆነው ኢትዮጵያውያን ምንም አይነት ገንዘብ አያመጣም ምናልባት ወደፊት ኢትዮጵያ የዩቲዩብ ፓርትነር ፕሮግራም ሜምበር ብትሆንስ አስባችሁታል ሶ ይሄንንም ከግምት ውስጥ እያስገባችሁ ነው ዩቲዩብን መስራት ያለባችሁ ዛሬ ያልጀመራችሁት ዩቲዩብ ነገ በምንም አይነት ሁኔታ ቢውልድ ልታደርጉት ወይንም ደግሞ ልታሳድጉት አትችሉም ዘን የመጀመሪያ ቀናችሁ ዛሬ ነው ዛሬውኑ ዩቲዩብ ጀምሩ በሁለተኛ ደረጃ የኔም ቪዲዮ ኮንሱም የሚያደርጉ ወይም የሚመለከቱ ሰዎች ሳውዲ አረቢያ ናቸው በሶስተኛ ደረጃ ዩናይትድ አረብ ኤሚሬት በአራተኛ ደረጃ ዩናይትድ ስቴትስ በአምስተኛ ደረጃ ሊባኖን ጆርዳን ዩናይትድ ኪንግደም ጀርመን ፍራንስ ኔፓል ኳታር ኢራን ባህሬን ካናዳ ኩዌት ኡጋንዳ ፊሊፒን ባንግላዴሽ ኢጂፕት ሳውዝ አፍሪካ ኢንዲያ ሶማሊያ ኒዘርላንድ ፓኪስታን እዚህ ውስጥ ሁሉ ነው የኛ ቪዲዮ የሚደርሰው ማለት ነው አይገርምም ሶ እናንተ ሁሌም ቢሆን የራሳችሁን ስራ ስሩና ፐብሊሽ አድርጉ ሌላው ነገር የዩቲዩብ ስራ ነው የተመለከታችሁት $209 ከዚህ ከኢትዮጵያ ውጭ ባሉ ተመልካቾች የመጣ ነው ማለት ነው ይሄንን ኤክስ እንበልና ሌላ ተጨማሪ አንድ አናላይቲክስ እንመልከት እሺ አሁን ደግሞ ይሄኛውን ቪዲዮ እንመልከተው ይህ ቪዲዮ የተሰራው ስለ ዳይቨርሲቲ ቪዛ 2025 ነው እንደምታዩት ወደ 136164 ተመልካቾች አሉት ይሄንን አናላይቲክሱን እንክፈትና ምን ያክል ገንዘብ እንደሰራ እንመልከተው 10500 ዋቺንግ ሃወር አለው 6200 ሰብስክራይበር አምጥቷል አጠቃላይ የሰራው ገንዘብ $100 ብቻ ነው ይሄ ለምን ይሆነ ይመስላችኋል ያን ያክል የቪወር ልዩነት የለውም ከቀድሙ ቪዲዮ ጋር ልዩነቱ የ20 ሺህ እይታ ነው እንደምታዩት ይሄኛው 136 ነው የቀድሙ ደግሞ 150 ምናምን ነው ስለዚህ በ20 ሺህ ልዩነት 100 ምናምን ዶላር ልዩነት አመጣ ማለት ነው ይሄ ደግሞ የሆነበት የራስ የሆነ ምክንያት አለ እንደምታዩት እንግዲህ እዚህ ጋር የእይታ አጠቃላይ ከርቡ ከታያችሁ መጀመሪያ አካባቢ በጣም እየታየ ነበር ከዛ እዚህ አካባቢ ሲደርስ ቀጥታ እንደምታዩት ይሄው ስቴብል ወይም ኮንስታንት ሆኖ ሄደ ይሄ የሆነበት ምክንያት ምንድነው የተሰራው ቪዲዮ ስለ ዳይቨርሲቲ ቪዛ ስለነበር ይህ ቪዲዮ ወቅታዊ የሚሆነው ዳይቨርሲቲ ቪዛ 2025 እስከሚያልቅ ወይም ደግሞ አፕላይ እስከሚደረግ ነበር ስለዚህ አፕላይ ካደረገ በኋላ ሰው how to apply diversity visa 2026 ብሎ ቪዲዮ ሊያይ አይፈልግም ስለዚህ በዚህ የተነሳ ይህ ላይን እንደምታዩት እንግዲህ ስቴብል ሆኗል ማለት ነው ዘን ብዙም ገንዘብ ያልሰራውም ለዛ ነው የሆነ ሰዓት ላይ አሪፍ ገንዘብ ሰራ ከዛ በኋላ ቆመ ዘን አሁን ይህ ቪዲዮ ተመልሶ ገንዘብ ሊሰራ የሚችለው መቼ ነው ካላችሁኝ ቀጣይ ዲቪ 2027 ሲመጣ ነው ማለት ነው ስለዚህ ሁሉ ጊዜም ቢሆን ቪዲዮዎቻችሁን ወቅታዊ ብታደርጓቸው በማንኛውም ሰዓት ኤክስፓየርድ ሊያደርጉ የማይችሉ መረጃዎች ቢሆኑ ይመከራል የዚህንም ካንትሪ መመልከት እንችላለን ኦዲየንስ ላይ እንገባና እንደምታዩት ወደ ታች ሲሞር ብለን
ጂኦግራፊውን እንመለከታለን። የዚህ ቪዲዮም ብዙ ተመልካች ኢትዮጵያዊ ነው። እንደሚታወቀው ኢትዮጵያ ውስጥ ሆናችሁ ቪዲዮ ስትሰሩ አብዛኛው ተመልካች ኢትዮጵያዊ ነው። ዘን አሁን እንደምታዩት 88.9% የሚሆነው ተመልካች ከኢትዮጵያ ነው። ከኢትዮጵያ ውጭ ያሉ ዩናይትድ ስቴትስ፣ አረብ ኤሚሬት፣ ሳውዲ አረቢያ፣ ሳውዝ አፍሪካ እያለ ይቀጥላል። ስለዚህ ከኢትዮጵያ ውጭ ባሉ ሰዎች ብቻ የተሰራ ገንዘብ ነው ማለት ነው። እሺ አሁን ደግሞ መካከለኛ ቪወር ያለውን አንድ ቪዲዮ እንክፈትና እንመልከት። ወደ ታች ወረድ እናድርገውና እስኪ ይሄኛው 21000 ቪወር አለው። እሱን እስኪ እንክፈተው። ይህ የ13 ደቂቃ ቪዲዮ ነው። እንደምታዩት 21000 ቪው አለው። $29 ሰርቷል ማለት ነው። በ13 ደቂቃ ቪዲዮ $29 ማለትም ብዙ የሚከፋ አይደለም። ወደፊትም የሚሰራ ቪዲዮ ነው። እዚህ ጋር ተመልሰን መተን $29ን በ129 ብር ብናባዛው 3741 ብር ሰርቷል ማለት ነው። አይከፋም። አሁን ደግሞ በጣም ዝቅተኛ የሆነ ቪው ያለውን አንድ ቪዲዮ ልክፈትና ላሳያችሁ። ወደ ታች ወረድ አድርጌ እስኪ ራንደምሊ ነው በነገራችን ላይ ይሄንን ሰሌክት ያደረኩት ያለሁት። እስኪ ዝም ብዬ 5000 ኦር 10000 ምናምን ቪው ያለውን አንድ ቪዲዮ ልክፈት። እሺ ይሄንን ቪዲዮ እንክፈተው። እዚህ ጋር እንደምታዩት 12864 ቪው አለው። ይሄንን አናላይቲክሱን እንመልከተው እስኪ። ይሄም የተሰራው ስለ ዳይቨርሲቲ ቪዛ ነው። እንደምታዩት 12900 እይታ አለው። የሰራው ግን $3.88 ነው። ስለዚህ ይህ የሚወሰነው እንዳጠቃላይ ባላችሁ የቪወር መጠንና እነዛ ቪወሮች ወይም ደግሞ ተመልካቾች ከየት ሀገር ሆኖ ነው የእናንተን ቪዲዮ የሚመለከቱት የሚለው ማተር ያደርጋል ማለት ነው። ሶ እንዳጠቃላይ ዩቲዩብ ያዋጣል ወይንስ አያዋጣም የሚለውን እናውራ እስኪ። እውነት ለመናገር ዩቲዩብ ለሚሰራበት ሰው በጣም ያዋጣል፣ በጣም ያዋጣል። በጣም እኛ ገና ጀማሪዎች ነን። ወደፊት አሪፍ የሆነ ደረጃ ላይ እንደርሳለን ብለን እየሰራን ነው። ነገር ግን ጀማሪዎች ብንሆን እንኳ ያለምንም ተስፋ መቁረጥ ሁል ጊዜ ዩቲዩብን መታገልና መጋፈጥ ያስፈልጋል። በደንብ አድርጋችሁ ስሩ። ያልጀመራችሁ ጀምሩ። ከምትሰሩት ስራ ጎን ለጎን አድርጋችሁ ስሩ። የመንግስት ተቀጣሪዎች ልትሆኑ ትችላላችሁ። ተማሪዎች ልትሆኑ ትችላላችሁ። የተለያየ ድርጅት ላይ ልትሰሩ ትችላላችሁ። ያንን ስራ ሳትተው ጎን ለጎን ዩቲዩብ ቻናልን ጀምሩ። በነገራችን ላይ ዩቲዩብ ቻናልን ስትጀምሩ የዩቲዩብ earning ብቻ አይደለም ይመጣል። ሌላ ተጓዳኝ የሆኑ ኢንካሞችን የምታገኙበት መንገድም ይከፈታል። ስለዚህ ይህንን ነገር ካልጀመራችሁ ዛሬውኑ ጀምሩ። እንዴት እንደምትጀምሩ፣ ምንድነው ማድረግ ያለብን፣ ምን ማቴሪያል ያስፈልጋል፣ እንዴትስ ነው ስራ የምሰራው፣ እንዴት ነው ፐብሊሽ ማድረገው የሚሉ ነገሮችን ለማወቅ ደግሞ ዩቲዩብ ላይ ነፍ የሆነ ቪዲዮ አለ፣ ነፍ የሆነ ማስተር ክላስ አለ። እሱን ማየት ትችላላችሁ። እኔን ደግሞ በግል ለማናገር የምትፈልጉ ሰዎች ካላችሁ እዚህ በማስቀምጠው የቴሌግራም አድራሻ አስቀምጡልኝ። እኔ ማንኛውንም ሰው ለመርዳት ዝግጁ ነኝ። የዩቲዩብ ቻናል ከፍቶ ስራ ለመስራት የሚፈልግ ሰው ካለና ጥያቄ ካለው በማንኛውም ሰዓት ሊያናግረኝ ይችላል። እንግዲህ እኔ የምለው ሁላችሁም ዩቲዩብን ጀምሩ። አሪፍ የሆነ ገንዘብ ታገኙበታላችሁ። እኛ ጀማሪዎች ይህን ያክል ካገኘን ከኛ በላይ 100,000 200,000 500,000 1 ሚሊዮን ሰብስክራይበር ያላቸው ሰዎች ምን ያክል ያገኛሉ አስባችሁታል? ዘን እኛ ስማንሰራበት ምን ምክንያት አለን? ሁላችሁም ይህንን ከጥያቄ ውስጥ ከተቱት። አሁኑኑ ጀምሩ። በሌላ ባሪፍ ቪዲዮ እስከምንገናኝ ድረስ ቻው።